ኖላዊት ሀና ኢዝራን ካላገባህኝ ሞቼ ይገኛለሁ አለች። እኔ ወንድ ልጅ ሲጠይቅ እንጂ ሴት ልጅ አፍ አውጥታ ትጠይቃለች? ወንድ ልጅን አግባኝ ብላ? ወይ ጉድ! የዘንድሮ ዘመን ሀኒዬ እንግዲህ ኢዝራን ካላገባኝ ብለዋለች ማለት ነው። እሱም ደግሞ አሁን ላይ እኔና አንቺ ልጆች ነን ላገባሽ አልችልም ብሏታል ማለት ነው። በዚህ የተነሳ ሀናና ኢዝራ ትንሽ ተቀያይመዋል ማለት ነው። ግን እሷ በስተመጨረሻ አስበውበት እውነቱን እየቀለደችውን ውሸቷን ይሁን አላቅም እያለ ለጺም ነግሯት ነበር ማለት ነው። በስተመጨረሻ ደውሎ በሀሳብሽ ተስማምቻለሁ ምን ታያለሽ ሲላት ሀናም ደንግጣ በየቱ ሀሳብ እንዲህ አብራራልኝ፣ እንዴት ነው ምንድን ነው ማደርገው እያለች ነበር ማለት ነው። ሀና እንግዲህ ይሄን ያደረገችበት ምክንያት ምናልባት ከኔ ይርቃል በማለት አስባ ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ይዤላችሁ የመጣሁት እንደተለመደው ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ እንግዲህ እንደቀጠለ ነው ማለት ነው። ሀኒቾ ግራ ገብቷታል አሁን ላይ ማለት ነው። ኢዝራ ይወደኛል ወይስ ደግሞ አይወደኝም የሚለውን እሱን ተለይቼ መኖር አልችልም፣ ሰላምዬ በጣም ከልቤ ነው ማፈቅረው፣ የምወደው ምርጥ አፍቃሪ ነው፣ በጣም ቀርቤም ስላየሁት ብላ ስትላት እና ምን ተፈጠረ እያለ ትጠይቃታለች ማለት ነው። በስተመጨረሻ የተፈጠረውማ ምንድን ነው አግባይ ብዬ ጠየቅኩት ስትላት ሰላምን በጣም ተናዳና ተበሳይታ እንዴት ማለት እንዴት ልትዩ ትችያለሽ? ቆይ ሀና ምን ሆነሻል እንዴ አንቺ? ቆይማ ማሰቢያሽ አቁሟል እንዴ እያለ ትቆጣታለች ማለት ነው። ሰላም ሀና እና ምን ላርግሽ? ያለኝ አማራጭ ይሄ ነው፣ ሌላ አማራጭ ስለሌለኝ አግባይ ብዬ አልኩት አለች ማለት ነው። ሀና በዚህ ሰዓት ላይ እንደዚህ ያለችበት ምክንያቷ ምንድን ነው? እሱ እንደሚወዳት እንደዚሁም ደግሞ እንደሚያፈቅራት ለማወቅ ይመስለኛል። ጺጋ ደውሎ ኢዝራ ቶሎ በይ በአስቸኳይ ላገኝሽ እፈልጋለሁ ብሎ ቀስ ብሎ እሷም ደግሞ ስደውልልህ እኮ አታነሳም፣ አሁን ምን ፈልገህ ደውል? ካንተ ስትቸገር ብቻ ነው እንዲህ ወደ እኔ ስልክ የምደውልልኝ ብላ ጠይቀዋለች ማለት ነው። እንደዛ ሳይሆን አላየሁትም ነበር በጣም ይቅርታ እያለ ይላታል ማለት ነው። ልልሽ ያጠራሁሽማ ሀና አግባይ ብላ አለችኝ፣ ምን ታያለሽ ይላታል። ሀና እየቀለደች መሰለኝ ሲላት፣ እንዴ በትዳር ይቀለዳል እንዴ? ሀና ውሳኔ ላይ ምንም ቢሆን ምንም ቢመጣ አትቀልድም፣ የምሯን ነው አግባኝ ያለች። ስለዚህ ለዚህ ነው እና ልታገባት ነው ስትለው ሀና ፋውጥታ አግባኝ አለች በቃ እያለች ጺም ትጠይቀዋለች። ምክንያቱም አይሆንም፣ ይሄማ ሊሆን አይችልም፣ ሀና ማለት እውነት ለመናገር ውሳኔ ላይ በጣም ከባድ ሰው ናት፣ ተወሰነ የምሯን ነው ቀልዷን አይደለም እያለ ትነግረዋለች ማለት ነው። እና አሁን ለማግባት ጊዜ የለኝም፣ ከዛ ጺም ትታው ትሄዳለች ማለት ነው። ኢዝራ አሁን ያለበት ሰዓት ላይ ከባድ ችግር የፈጠረችበት ምንድን ነው? ሀና ከዚህ በኋላ ትዳር ቤዝ በቃ ትዳር ይቺ መኖር እፈልጋለሁ ብላ አስባ ነው። በጎን በኩል ደግሞ ጺም ታፈቅረዋለች ማለት ነው። ኢዝራ ብቻ ድብልቅልቅ ብሎበታል አሁን ላይ። ሀና እኔ ሲመስለኝ ሌላ ከጀርባዋ አፍቃሪ አላት እያለ ለራሷው እንዲ አታናግረኝም እንዲ ኢዝራ ለዝና እንዲ ጠራኝ፣ ሰላምም አላልከኝም ምን ሆነሃል ብላ ስጠይቀው ቆይ በእኔ ላይ እየቀለድሽ ነው እንዴ ሀንቹ? ግን እኔ የሚመስለኝ የሚሰማኝ ሌላ አፍቃሪ ያለሽ ይመስለኛል ብሎ ሲላት እሷም ግራ ተጋብታ እንዴት እንደዚህ ትለኛለህ? ቆይማ ምን አስበህ ነው እያለኝ ትጠይቀዋለች ማለት ነው ኢዝራን። ኢዝራ በዚህ ሰዓት ላይ አፍቃሪ የለኝም፣ አንቺ ሆነሽ አንቺን አጥቼ ከአንቺ ተለይቼ መኖር አልችልም ብሏታል ማለት ነው ሀኒዬን። እሷም በእርግጥ ለሰላም እንደማትችል እንደዚሁም ደግሞ ከሱ ተነጥላ እንደማትኖር በምድር ላይ እየነገረቻት ነበር ማለት ነው። ሰላምም ኢዝራ እንትና ቅዱስ አይ እኔና ያንቺ ህይወት እዚህ ጋር እያበቃለታል ብሎ ሰላላት ግራ ገብቷት እሷ ራሱ እንትን እያለች ነው ማለት ነው። ሰላምዬም በጣም አዝናለች፣ ብቸኝነት ይሰማኛል እያለች እያለቃቀሰ ትገኛለች ማለት ነው። ያና በጣም ከባዱ ነገር እንግዲህ ሀና አማርጣ በስተመጨረሻ አግባኝ ብለዋለች ማለት ነው። በቅርብ ቀን ይጋባሉ የሚለውን
ነገር እናያለን። አቶ መስፍን እንደዚሁም ቤቲ በቃሉ እንዳዘዛት በስተመጨረሻ ወይዘሮ ሜላት ሰላምም ምላሴም ስለተቆጧት ከዚህ በኋላ ልጅቷ አንቺ ድርጅት ብትቀጠር ምን ችግር አለው ብሏት ነበር መስፍን ማለት ነው። መስፍንም ደግሞ ከልጅቱ ጋር ምንም አይነት ግንኙነት እንደሌለው ለምላሴ ነግሮታል፣ እውነቱን ማለት ነው። ቤቴን እኔም አላቃትም ድንገት መታ ተዋወቀችኝ እንጂ ሌላ ነገር ምንም ነገር የለም ብሎ ሲለው ከዛም በኋላ እናትህን ማሳመን ከቻልክ ቤትኛ ጋር ትቀጠር ብሎ ይለዋል ማለት ነው። ምላሴም ደግሞ ለወይዘሮ ሜላት ለመናገር ሞከረ ማለት ነው። እሱም ሲናገር በፍጹም ይሄ ሊሆን አይችልም፣ እንደዚህማ በፍጹም አይሆንም፣ እያንዳንዱ ነገር ማስተካከል አለብኝ፣ ይሄ እንደዚህ ከሆነማ የኔና የሜላት ህይወት እዚህ ጋር ቀረ ምናምን እያለ ያወራል ማለት ነው። ምላሴ ከዚህ በኋላ ለእናቱ እየመከረና እየተቆጣትም ቢሆንም እሷም ትንሽ ሀርድ ስለሆነ ልትረዳው አልቻለችም መስፍንን ማለት ነው። እና እማዬ አባዬማ እንዳለ እና ለምን አገኘኸው ለምን ሄድክ እያለች እየተቆጣችው ነበር ማለት ነው። ምላሴም ደግሞ እኔ ያንቺና የሱ ነገር ግራ ስላጋባኝ አባዬን ሂጄ እየጠየቁት ነበር። ስለዚህ ምን ችግር አለው ልጅቱ ጎበዝ ናት እና አታውቃት ወይ ታውቃታለህ? እንዴት ጎበዝ ትሆን አትሆን ዝም ብላችሁ ከመንገድ አምጥታችሁ ቀጥር የምትሉ ለምንድን ነው ብላ ወይዘሮ ሜላት እንግዲህ ተስማምታለች በስተመጨረሻ ማለት ነው። ቤቲን ድርጅቷ ልትቀጥራት ማለት ነው። ምክንያቱም እሷ ያው በቃሉ ያላትን ነገር ስለሆነ የምታረገው። ሜላት እንግዲህ መጨረሻ ላይ ቤቲን ፈቅዳላታለች ማለት ነው። እንደዚሁም ደግሞ ልጅ ቤቲ መስፍንን አግኝታ ታዋራችው። ሚስቴ ፈቅዳልሻለች ምንም ችግር የለም ብሏት ነበርና በቃሉም ደውሎ ላገኝሽ ሳላገኝሽ ውዬ አላድርም ብሏት ነበር። ከዛ ከተገናኙ በኋላ ልጅ ቤቲ እንግዲህ ያደረገችው ድርጊት ምንድን ነው? በቃሉም ምን አለሽ? አዲስ ዜና ካለ ብቻ ደዊ ብዬሽ ነበረ። ምንድነው ያለሽን ነገር ቶሎ በአስቸኳይ ብትነግሪኝ ደስ ይለኛል ብሏት እንግዲህ በቃሉ ስነግር የነበረው ቤቲ ማለት ነው። መስፍን ፈቅዶልኛል እሱ ጋር እንዲሰራ ብትለው በቃሉ ደግሞ ከዚህ በኋላ እንደማሰር እሱ ጋር ደግሞ ተነግሪዋለሽ ለምትት ምክንያቱም እኛ እነሱን ረጋ ማለት አለብን እንዳይነቁብን። እንዴ አሁን ሀሳቤን ደግሞ ስቀየር ሚስቱ እኮ ፈቅዳልኛለች። ምክንያቱም የመጀመሪያ ጊዜ አይሆንም አይቻልም እሷ አትቀጠርም ብላ ነበር። አሁን ግን ፍቃዷን ወስጃለሁ ብላ ስትል በፍጹም ይሄ ሊሆን አይችልም በቃሉ ብሎ እሬ እያለ ነበር ማለት ነው ጋሽ በቃሉ እንግዲህ ሜላት እንዴት እምቢ ብላ ስታበቃ አሁን ደግሞ ድጋሚ ወሰነች እያለ ነበር ማለት ነው። ይህንን እንዴት እንደዚህ ሊሆን ቻለ? በፍጹም ሊሆንማ አይችልም። በቅርብ ቀን ሁሉም ነገር ይስተካከልና የወይዘሮ ሜላትና የመስፍን አንድ ላይ መሆን ሀናም ቁጭ ብለው ቁርስ በሚመገቡ ሰዓት ከሜላት ጋር እያወሩ ያንቺና አባዬ ነገር እንደዚህ ሆኖ መቅረት የለበትም፣ አንቺና አባዬ በስርዓት ተቀራርባችሁ ማውራት አለባችሁ እማዬ፣ በዚህ ሰዓት ላይ አንቺና እሱ እኮ እንደዚህ መሆን አልነበረባችሁም እያለች በቃ እናንተንም እኛ አስጨነቅናችሁ አይደል እያለች ትለዋታለች ማለት ነው ለሀና። ሜላትም ደግሞ እሺ በቃ አባዬንም አግኝተሽ መስማማት አለባችሁ ብላ ትመክራትና ሜላትም ደግሞ እሺ በቃ ለማግኘት ሞክራለሁ እናንተ አትጨናነቁ እያለች ሀና እንግዲህ በስተመጨረሻ ኢዝራ ደውሎላት ነበር ማለት ነው። ኢዝራ ሀሳቧን አልተቀበላትም ነበር። በስተመጨረሻ ግን ስልክ ስታነሳ እንደዚሁም ለሊት ስለሆነ የደወለላት ሀማም ሆና ነበር እያወራች ያለው ማለት ነው። በመጨረሻ ላይ ውሳኔሽን ተቀብያለሁ ለጥያቄ መልስ ይዤልሽ መጥቻለሁ ብሎ ሲላት እሷም ሀና እየተርበተበተችና ደንግጣ እንዴ ምን እያልክ ነው? እንዴት የቱን ብላ ደንግጣ እንትን ስትል ላግባ ብላው ስለነበረ አሁን ላይ ተስማምተዋል ማለት ነው። ከዛው በስተመጨረሻ ደግሞ ወይዘሮ ሜላት በሩን ስትከፍተው ሀና ሽንት ቤት ውስጥ ነበረ። እንዴ ሀንዬ ምን እያረግሽ ነው? ችግር አለ? ከማን ጋር ነበር የምታወሪው ስትላት ደንግጣም ስለነበር አይ እማዬ ከማንም ጋር በቃ ልሄድና ልተኛ ብላ እየሮጤ ትሄዳለች ማለት ነው። እየድንጋጤዋን ልጅ ቤቲ እንግዲህ ወሬ እኮ አናገኝም እንዴት ነው
ወሬ ማቀብልህ እነሱ ከሄዱ እኔ እንዴት ላደርግ እችላለሁ? በፍጹም ይሄ ሊሆን አይችልም እያለችው ነበር ማለት ነው። ጋሽ በቃሉ እውነት ለመናገር በጣም ምርጥ ሰው አልለውም ማለት ነው። ያው አስመሳይና አጭበርባሪ ልክ እንደ ባዩሽ የሆነ ሰውዬ ነው ማለት ነው። በሜላት እንዳለ የሜላት የሆነን ነገር እወስዳለሁ። ሜላት ማለት እኮ አደገኛ ናት። ሀሳቧን ቀይራ ድጋሜ ደግሞ አሁን የቀየረችበት ምክንያት፣ ስለዚህ ጠንቀቅ ማለት አለብን። አንቺ ሴት አይደለሽ ወይ? ስለዚህ የሰጠሽን ስራ እንዳትቀበይ ብሏታል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።